በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 3 በዚች ቀን በትሕርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበረ። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓለ በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋት ዘንድ አባበለችው። እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ ገባለሁ እንጂ ወደዚህ ስራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚያ አምጥተሽ በፊትሽ ካላቃጣል ነው አላምንሽም አላት። ያን ጊዜም ሂዳ ጥሪቷንና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶስም ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር፣ በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንን ከሚጠብቀው የደረሰብኝን አፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለችው። ይችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሚን። በዚችም ዕለት ሰማዕት ኮሪዮን አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖታትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳን ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላም ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ከቶ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚችም ምልክት ክብር ይግባውና በጌታችን ኢየሱስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡት አዘዘ። ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን።